አሁን የተቸገርነው ለህልውና ይሉና መተኮስ ብቻ ይሆንና ያን እንደ ኳስ ዛሬ ደመሰስ ዛሬ ማረከ ብቻ አቀርባሉ እንጂ ርዕዮተ ዓለሙን ሐሰተኛ ትርክቱን ወደፊት ተስፋ የምናደርገውን የመንግስት አይነት አይናገሩም። በዚህ የተነሳ ሰው መሰብሰብ አልቻለም። ፋኖም ቢሆን ይሄ ስንኩልነት አለበት። ርዕዮቱን መንገዱን ሌሎቹን የመስሐብ ነገር ላይ አልሰራም። የህልውናው አደጋ አስቆጥቶት መውጣቱ የሚደነቅ የሚሞገስ የሚደገፍ ንቅናቄ ቢሆንም ከጎጠኝነት አልወጣም። የጎጥ የግለሰብ ለማምለክ እከሌ ካልነገሰ በሚል ሲባሉ የጎጥ ሚዲያ አቋቁሞ አንዱ ስም ሲያጠለሽ በመላው ዓለም ራሳቸውን አደራጅተው በጎጥ የአማራን አንድነት ሲያሰናክሉ ነው የምናያቸው። በኦሮምኛና በትግርኛ የምትናገሩ ሰዎች ይሄንን ተርጉማችሁ ጨምራችሁ አሻሽላችሁ አጥቃንታችሁ ሰው እንዳይጠፋፋ ለአጥፊው መንግስት መሳሪያ እንዳይሆን አስተምሩ። ቋንቋ የሚጠቅመው ለዚህ ጊዜ ነው። ጀዋር መሐመድ ተከበብኩ ስላለ 86 ኦርቶዶክስ አርዳችሁ ያደራችሁ ቄሮዎች ራሳችሁ መርምሩ። ምን ያህል የአንድ ግለሰብ ዕቃ እንደሆናችሁ ራሳችሁን አይታችሁ ወደ ሰውነት ተመለሱ። ሰው ስለጠላችሁ ስለገደላችሁ መሬት አይሰፋችሁም። ሰው ዘላለም አይገደልም። ራሱን መከላከል የጀመረ ጊዜ ለዛ ደም ዋጋ ትከፍላላችሁ። ደም በደም እንዳይመለስ ከፈለጋችሁ ካሁኑ እስካሁን የበደላችሁን ለመካስ ሞክሩ። ለኦነጋዊ የዘር ማጥፋት አስተሳሰብ አትደግፉ። ለህዋታዊ የዘር ማጥፋት አስተሳሰብ አትደግፉ። ለብልጽግና ወንጌል ቅዠት ተታላችሁ ወደ ከነዓን ወደ ከፍታ እየሄድን ነው በሚል የአብይ ስብከት ተታላችሁ ጎረቤታችሁን አትግደሉ፣ አትጨፍጭፉ። በኢኮኖሚ አንጻር ሱቃችሁ የሚዘጋባችሁ ግብር የሚጨመርባችሁ ሁለት ቤት አላችሁ በሚል ሰበብ ሱቃችሁን ተቀምታችሁ ለሌላ እምነትና ለሌላ የፖለቲካ አቋም ላላቸው ወጣቶች የተሰጠባችሁ መረጃውን አዘጋጅታችሁ ላኩ። ሱቃችሁን የወረሰውን ሰው ፎቶ ላኩ። የዘር ማጥፋት አካል ነው። በሌላው ድህነት እሱ ሊከብር ነው የተስማማው። አትፍሩ፣ ላኩ። ራሳችሁን ተጠንቅቃችሁ የፍትህ ቀን ስለሚመጣ መረጃውን ላኩ። የዘር ማጥፋት ሂደት ሁላችንም ስንተባበር ነው የሚቆመው። ዘር አጥፊ ሲጋለጥ ትንሽ ጋብ ይላል። አሁን ስለተደበቀ ነው፣ ህዝቡ ስለተደበቀ ነው። እናውጣው፣ ስሙን እናውጣው። የዛሬ 3 ዓመት ተኩል አካባቢ ወደ ፊቼ አንድ ግራውንድ ፕላስ ዋን የሚሰራ ሰው አለ። አሮጊት አለች፣ ምንም ገንዘብ የሌላት። እናታችን ከየት አምጥተሽ ነው ይሄን ቤት ምሰሪው ስትባል ልጄ ወደ ትግራይ ሄዷል፣ ህዋት እያሰለጠነችው ነው መሰለኝ፣ ብር ትሰጠዋለች። ከዛ መጥቶ ለካ አፋኝ ሆኗል። እያፈነ ለእናቱ ብር በባንክ ላይ እጽ አስሪልኝ ብሎ ሰሞኑን ጠፋብኝ ብር መላክ አቆመ ብላ አሮጊቷ ትጨነቃለች። ከየት ያመጣልን ሳይሆን ብር ሳይልቅ ቀረ። እንደዚህ እያደረጉ መሆናቸውን እኚህን አሮጊት የምታውቁ ሰዎች አሮጊቷን በሰው ደም ቤቱ እንደሚሰራ የልጇን ፎቶ ማንነቱን ላኩ። እንዲህ አይነት ሺዎች ናቸው ሰው የሚያፍኑት። ከተማ ውስጥ ቤት እየሰሩ ነው። የኦሮሚያ መንግስት ነው ይሄን የሚያሰራው። ጎደኔ ቴሌግራም መላክ ትችላላችሁ ከያላችሁበት። ለሚያደራጁና ሙያው ላላቸው መልሼ ሰጥቼ ለዓለም ልናቀርብ እንችላለን። ለወደፊትም ለፍትህ እናዘጋጀዋለን። ፍርሃት አያድነንም። አትንቀጥቅጠው፣ መረጃ ላኩ፣ ፎቶ አንሱ። ተጠንቅቃችሁ የሚደረገውን ግፍ የሚናገረውን ሰው የተናገር ሰሞኑን ዓለሙ ሲሜ አርሲ ወርዶ ያለውን ሰምተናል። ሰው ሰብስቦ ሰዎች ስለ እልቂታቸው ለመናገር እጅ አውጥተው በአማርኛ ቢናገሩ እንዴ ዛሬም አማርኛ የሚናገር ሰው አርሲ ያለ እንዴ ምን ይሰራሉ እስከ ዛሬ እዚህ ብሎ ጄኖሳይድ አውጆ ዓለሙ ስሜ እንደተመለሰ ሰምተናል። እንዲህ አይነቱን ድምጽ እና ፎቶ አዘጋጅታችሁ ላኩ። የጄኖሳይድ ሰዎች መደበቅ መቻል የለባቸው። ማንም ሰው ሰሞኑን የብልጽግና ባለስልጣን ብዙ የኦሮሞ ወጣቶችን ሰብስቦ የያዛችሁትን ዱላ ወደ ክላሽን ቀይርላችኋለን ትገላላችሁ ሲል ቪዲዮ ተቀርጿል። እግዚአብሔር ያን ቀርጾ የላከልንን ሰው ጤና ይስጠው። እንዲህ አይነት ልምድ ያስፈልጋል። የአርሲን ጭፍጨፋን መርምረናል ብለው የካዱ መላከ ሰላም ዳዊት መካድ ልማዱ የሆነ አስመሳዩ ቄስ ታጋይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ግንኙነት እነዚህ ሁሉ የገዳይ ተባባሪዎች ናቸው። ስለዚህ ህዝብ እንዲያውቃቸው በትክክል ያስፈልጋል። ጅጅጋ ለዚህ ነው 7 ቡድን አቋቁሞ ነው ጭፍጨፋ ጅጅጋ ጎዴ ቀብሪ ዳህር የፈጸሙት። መጀመሪያ ለዩ ከካህናቱ የትኛው ነው አማራ የሚለውን ከአዲስ አበባ ቤተ ክህነት ውስጥ ከመሸጉ የህወሓት ሰራተኞች በስም ዝርዝር ተላከላቸው። ጅጅጋ ላሉት ጀነራሎች እነሱ ለአብዲሌ ነገሩ፣ አብዲሌ ለዩጎ ነገረ፣ ዩጎ በ7 ተደራጀ። እነዛን ቤቶች ምልክት የሚቀባ እነዛን ቤቶች ገዳይ ወስዶ የሚጠቁም እነዛ ቤት ውስጥ የተገኙ ሰዎችን የሚገድል ሬሳውን አንስቶ የሚጭን ደሙን የሚያጥብ ወደፊት ታሪክ እንዳይገኝ ሬሳ የሚያቃጥል ይሄ በሶማሌ ክልል ምክር ቤት በግልጽ በምክር ቤት ውይይት በህወሓት ጀነራሎች መሪነት ታውጆ የተደረገ እርድ ነው። አሁን ዩቲዩብ ላይ እየተናገርኩ ነው። የምናገረው ነገር ይቀረጻል። ኃላፊነት ወስዳለሁ ማለት ነው። እናንተም ስትወያዩ ስለሚቀረጽ ኃላፊነት ወስዳችሁ ነው የምትናገሩት። ይሄ የሀገር ጉዳይ ነው። ይሄ የስሜት ጉዳይ አይደለም። ይሄ ሰው የማዋረድ ወይ ማሸነፍ ወይ በላይ መሆን ወይ ማጣልሸት ወይ ቁማር አይደለም። እንደነ ኦነግ ኦሮሞማ እንደነ ሽመልስ በትካን ኦፍ ከይሳው ማንቀቡ ጀራነ ተንኮሊ ዳህመም ተንኮሊ በኤክታራ ቁማሪ ተበለኝ ያኔ እንደሚባለው ቁማር በልተናል የሚሉት ለህሊና ቢስ አምላክ የለሽ ፈሪሃ እግዚአብሔር ከልቡ የተሰወሩ ሰዎችን አይነት አይደለም እኛ የምንነጋገረው። እኛ ኃላፊነት ወስደን የሀገራችን ወገኖቻችን በማህበረሰቦቻችን ፖለቲካ ተካፍሎ ወደ መሳሪያ የቀየራቸው ወገኖቻችን እንዳይጠፋፉ ለማንቃትና እውነቱን ለማሳየት ስለሆነ በኃላፊነት ነው የምንናገረው። የትም ብንጠየቅ እንመልሳለን። የሚያሰቅል ከሆነ እንሰቀላለን፣ የሚያስገርፍ ከሆነ እንገርፋለን። ሀገራችን ህዝብ ሰላም እንዲሆን ህብረታዊ አንድነት እንዲኖረው በቡድን እንዳይፈራረጅ በሃይማኖት በዘር በቋንቋ እንዳይጠፋፋ የህወሓትና የኦነግን ሴራ እንዲያውቅ እነሱን የሚደግፉ ውጪ አካላት እንዴት ከበረው እየደበደቡ እንደሆነ እንድናውቅ ነውና በጥንቃቄ ነው መናገር ያለብን። ብልጽግናን የምትደግፉና የሀገራችንን መሬት እየሸነሸናችሁ እየሸጣችሁ ሀብት ስላከበራችሁ ወደ ብልጽግና ከፍታ እየሄድን ነው እያላችሁ በሰው ደም ላይ የምትጨፍሩ እዚህ እንዳትገቡ በጊዜ ጥፉ። በኦርቶዶክስ ስም ነጭ እያስለበሳችሁ ሻማ እየሸጣችሁ መዝሙር እያዘመራችሁ እያዘለላችሁ በደም ላይ እሱን ቀርጻችሁ ኢትዮጵያ በነፃነት እያመለከች ነው ብላችሁ ዓለም ስለኛ ጥፋት እንዳያገናዝብ ለብልጽግና ገጽታ ግንባታ የምትሰሩ ሰባኪዎች፣ አስመሳይ ሰባኪዎች ኦርቶዶክሳዊ መንፈሳዊነትን እንሰብካለን ብላችሁ ማደንዘዝ የማደንዘዝ አንስቴዥያ ለህዝቡ የምትሰጡ ሰዎችም ከዚህ ጥፉ። እግዚአብሔር ፍርዱን እስኪሰጣችሁ ድረስ ይሄን ህዝብ እልል እያሰኛችሁ አጨብጭቡ እያላችሁ የምታደነዝዙ ለሞት አሰልፋችሁ የምታቀርቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባኪያን ነን የምትሉ መዘምራን የምትሉ የመዝሙር ነጋዴዎች እግዚአብሔር ፍርዱን እስኪሰጣችሁ በእውነት አጠገባችን እንዳትደርሱ። እዛው የምትንጫጩበትና የምታታልሉት ህዝብ ጋር ሂዱ። ዘር ማጥፋት መዋቅራዊና ስርዓታዊ ከሆነ ምን እናርግ የሚለውን ቶሎ ቶሎ ሄድበትና ከዚህ በፊት ማሳያዎቹን አሳይቻለሁ። አሁን ምን እናርግ የሚለው ስለሆነ ዘር ማጥፋት እንደታወጀብን ካወቅን እኛ ኦርቶዶክሳውያን ሲጨፈጨፉ አንድ ሆነው እንዳይነሱ በአማራ ስም ነው የሚጨፈጨፉት፣ በነፍጠኛ ስም ነው፣ በወራሪ ስም ነው። ስም እየተሰጠን ስለሆነ በአስሩ የዘር ማጥፋት ሂደቶች ውስጥ አንዱ ሌብሊንግ ነው፣ ስም መስጠት ነው፣ መሰየም ነው፣ መፈረጅ ነው ብያለሁ። እሱን በክፍል 1 ቪዲዮ ተመልከቱት። አሁን ምን እናርግ ስንል አንደኛ አሁን መፍትሄ ነው የምናወራው። ከዚህ በፊት የተተረከውን ትርክቱን ተከትሎ እየተደረገ ያለውን ወደፊት የበለጠ ለማድረግ ያለውን ዝግጅት ለህዝቡ መንገር አለብን። አሁን በሚካሄደው ምሳሌ ላይ መስርተን ይሄ እኮ የሚደረገው በዚህ ትርክት መሰረት ነው፣ ይሄ የሚደረገው ይሄን ግብ ለማሳካት ነው፣ ይሄ የሚደረገው ይሄን ዘር ለማጥፋት ነው እያለን ህዝቡን ማንቃት አለብን። ለምን እቅድ ከሆነ አይቆምም።
የሚቆመው ስናሸንፍ ነው። ስናሸንፍ ማሸነፍ ማለት ምን ማለት ነው? ማሸነፍ ማለት እንደነሱ ደም ማፍሰስ መባለግ ዘር መቁጠር ማለት አይደለም። ማሸነፍ ማለት ይሄንን የሐሰት ትርክት የጥላቻ ርዕዮት ህዝብን የመከፋፈል ርዕዮትን በርዕዮት መርታት፣ የሐሰት ትርክትን በእውነተኛ ትርክት መርታት፣ ጥላቻን በፍቅር መርታት፣ እጅ ዘርግቶ በሰይፍ ሰው እየቆረጠ ያለውን እጅ መቁረጥ ነው ማሸነፍ ማለት። ማሸነፍ ማለት ይሄን አቅም የሰጣቸው መንግስታዊ መዋቅር ማፍረስ ማለት ነው። የሞት መዋቅር ማፍረስ ማለት ነው። ይሄን የሞት መዋቅር የሚደግፉ ሰዎች ማንቃትና ደጋፊ ማሳጣት ማለት ነው። የሞት መዋቅሩ መግደያ የሆነውን ፖሊስ፣ የስለላ ድርጅት፣ መከላከያ የተባለ ታጣቂዎችን እነዚህ ሁሉ ወደ ልቦናቸው እንዲመለሱ እውነቱን ለነሱ ቶሎ መንገር ማለት ነው ማሸነፍ ማለት። መተኮስ ብቻ አይደለም። አሁን የተቸገርነው ለህልውና ይሉና መተኮስ ብቻ ይሆንና ያን እንደ ኳስ ዛሬ ደመሰሰ ዛሬ ማረከ ብቻ አቀርባሉ እንጂ ርዕዮተ ዓለሙን ሐሰተኛ ትርክቱን ወደፊት ተስፋ የምናደርገውን የመንግስት አይነት አይናገሩም። በዚህ የተነሳ ሰው መሰብሰብ አልቻለም። ፋኖም ቢሆን ይሄ ስንኩልነት አለበት። ርዕዮቱን መንገዱን ሌሎቹን የመስሐብ ነገር ላይ አልሰራም። የህልውናው አደጋ አስቆጥቶት መውጣቱ የሚደነቅ የሚሞገስ የሚደገፍ ንቅናቄ ቢሆንም ከጎጠኝነት አልወጣም። የጎጥ የግለሰብ ለማምለክ እከሌ ካልነገሰ በሚል ሲባሉ የጎጥ ሚዲያ አቋቁሞ አንዱ ስም ሲያጠለሽ በመላው ዓለም ራሳቸውን አደራጅተው በጎጥ የአማራን አንድነት ሲያሰናክሉ ነው የምናያቸው። ለህልውናቸው ወጥተው እንኳን አንድ መሆን ያቃታቸው ሰዎች ናቸው። በጣም አሳፋሪ ነው። ስለዚህ እነዚህንም መክሮ እነዚህን ተከትሎ እነዚህን ጥቂት መሪ ጎጠኛ መሪዎችን ሰራዊቱ እንዳይከተል ማስተማር ያስፈልጋል። በዛ ላይ ጸረ ኦርቶዶክስ ኤሌመንቶች አሉ አመራር ውስጥ ዳዊት የሚያነግቡ መዋ ተዋሂዶ ምናምን እያሉ ሌላውን ጠላታቸውን ትተው በቤተ ክርስቲያን ንቅናቄ ላይ የዘመቱ ጸረ ኦርቶዶክስ ኤሌመንቶች ተፈጥረዋል። ስለዚህ እነሱን ተስፋ ማድረግ ብቻ አይደለም። እያንዳንዱ ህዝብ ከጋሙ ጎፋ ጀምሮ እስከ ዛላ አንበሳ ከአርሲ ጀምሮ እስከ ቤኒሻንጉል ያለው ኦርቶዶክሳዊ ክርስቲያን በአንደኛ ደረጃ ኢላማ ስለተደረገ በሁለተኛ ደረጃ አማራ መሆን ራሱ ኢላማ ስለሚያስደርግ በሶስተኛ ደረጃ ነባር እስላም ነባር ኢትዮጵያዊ ባህል ሁሉ ኢላማ ስለሚያስደርግ እነዚህ ሶስት አካላት እንዲተባበሩ የሚያስችል የሆነብንን የተተረከብንን ሊደረግ የተሰበውን አሁን የሚደረግብንን አጠቃሎ ስርዓታዊና መዋቅራዊ መሆኑን ደግሞ ደጋግሞ ለኢትዮጵያ ህዝብ ማስገንዘብ ተስፋ የተደረገበትና ለህልውና የተነቃነቀው የአማራ ፋኖ ወደ ኋላ ተመልሶ ወደ ጎጥ እየዘቀጠና ሰዎችን ለማምለክ የሚንቀሳቀሰውን የሚዲያ አደብ ማስገባት ማስያዝ ያስፈልጋል። አንድነት ላይ እንዲያተኩር እንጂ አንዱን አጠልሽቶ አንዱን ደግፎ በዛ ላይ የክርስትና ውስጥ ያለውን ጉዳይ እያወገዘ የሚሄደውን ሚዲያና በሚዲያ ሳይሆን በድብቅ የዋትስአፕ ዓለም አቀፍ ግሩፕ ፈጥሮ በጎጥ ንቅናቄ የሚፈጥረውን ጎጠኛ ማጋለጥና ለአንድነት መስራት ያስፈልጋል። ጥሩ መረጃ ሰብስቦ ለዓለም መንገር ያስፈልጋል። ለምሳሌ የሚሆነው ለኔ አንዱ የአማራ ማህበር በአሜሪካ ያደረገው የመረጃ አሰባሰብና ለዓለም ያሳወቀበት፣ ሁለተኛ የአውሮፓ የህግና የፍትህ ማዕከል ዩሮፒያን ሴንተር ፎር ጀስቲስ ፎር ሎ ኤንድ ጀስቲስ የተባለው ለተባበሩት መንግስታት የዘር ማጥፋት ልዩ አድቫይዘሪ ቲም ያቀረበው ልክ እንደዛ መረጃዎችን ማሰባሰብ ወደ አንድ ማዕከል መላክ ነው አስቸኳዩ ዘር ማጥፋትን ለማስቆም ከተፈለገ። ሶስተኛው ከስብና ሰውን ከስብና የማውጣት የሐሰት ትርክትና የጥላቻ ፕሮፓጋንዳዎች መዝግቦ ፕሮፓጋንዳዎችን ያመነጩ አካላት እንዳሰፋ ጃለታ እንደ ሌንጮ ለታ
እንደ ሌንጮ ባቲ እንደ ዲማ ነገው እንኳን ድሮ ነው አሁን ምን እንደሚሰራ እናቅም ሃይበርኔት አድርጓል የአብይ አማካሪ ስለሆነ እሱም ሊከሰስ ይችላል ምክንያቱም ገዳይ ያማከረ ስለሆነ እንደ እስቄል ጋቢሳ እንደ ጀዋር መሐመድ ሞት የሚሰብኩ እልቂት የሚሰብኩ ቡድነኝነት የሚሰብኩ እንደ ሽመልስ አብዲሳ ንግግሮቻቸውን መልእክቶቻቸውን ያደረጉትን ነገር ያቆራኙ መረጃ መላክ አሁን ያሉ የኦሮሚያ ክልል ፕሬዝዳንትና የጸጥታ መዋቅር እስከ ወረዳ ያለው ሰው ስም ዝርዝርና ፎቶ መላክ ቀበሌ ሊቀመንበሩ ነው ቀበሌው ሰው ያስገደለ የማይታወቁ ኃይሎች የሚያሰኘውን ሰው ዝርዝር መላክ የፖሊስ ኮማንደሮችን ስም ዝርዝር መላክ አስገዳዮች ስለሆኑ አራተኛ ነው አምስተኛ መለያየትና ጽንፍ ማስያዝ የምንለው በዘር ማጥፋት ሂደት ውስጥ ሰውን መለያየትና ጽንፍ መያዝ እኛና እነሱ የአክሱም ሐውልት ለወላይታው ምኑ ነው እንደሚለው እንደመለስ ዜናዊ አይነት ይሄ የኛ ታሪክ ነው ይሄ ኩሽ ነው ሰርቀው ነው ይሄ ሴም ነው ይሄ ሰሜናዊ ነው ይሄ ደቡባዊ ነው እያለ የሚከፋፍል ንግግሮች ማን እንደተናገረ ማን እንደጻፈ እሱን ባለቤቱን እየፈለጉ ከፎቶ ከስሙ ጋራ ማስቀመጥ ወደኔ ቴሌግራም መላክ ትችላላችሁ ከያላችሁበት የወለም ያደራጁና ሙያው ላላቸው መልሼ ሰጥቼ ለዓለም ልናቀርብ እንችላለን ለወደፊትም ለፍትህ እናዘጋጀዋለን ፍርሃት አድነንም አትንቀጥቅጠው መረጃ ላኩ ፎቶ አንሱ ተጠንቅቃችሁ የሚደረገውን ግፍ የሚናገረውን ሰው የተናገር ሰሞኑን ዓለሙ ሲሜ አርሲ ወርዶ ያለውን ሰምተናል ሰው ሰብስቦ ሰዎች ስለ እልቂታቸው ለመናገር እጅ አውጥተው በአማርኛ ቢናገሩ እንዴ ዛሬም አማርኛ የሚናገር ሰው አርሲ ያለ እንዴ ምን ይሰራሉ እስከ ዛሬ እዚህ ብሎ ጄኖሳይድ አውጆ ዓለሙ ሲሜ እንደተመለሰ ሰምተናል እንዲህ አይነቱን ድምጽ እና ፎቶ አዘጋጅታችሁ ላኩ የጄኖሳይድ ሰዎች መደበቅ መቻል የለባቸው ማንንም ሰው ሰሞኑን የብልጽግና ባለስልጣን ብዙ የኦሮሞ ወጣቶችን ሰብስቦ የያዛችሁትን ዱላ ወደ ክላሽን ቀይርላችኋለን ትገላላችሁ ሲል ቪዲዮ ተቀርጿል እግዚአብሔር ያን ቀርጾ የላከልንን ሰው ጤና ይስጠው እንዲህ አይነት ልምድ ያስፈልገናል እንዲህ አይነት ስራ መስራት ስድስተኛ እንግዲህ ግጭት ውስጥ የኖሩ ወገኖቻችንን ተታለው የተጋጩ ጎረቤት የገደሉና ያስገደሉ ሰዎችን እነሱ ወደ ልቦናቸው እንዲመለሱና ለጽንፈኞቹና ለዘር አጥፊዎቹ መሳሪያ እንዳይሆኑ የፍትህና የእርቅን ነገር የመነጋገርን ነገር አለመፈራራት ተፈራርቶ የበለጠ ለዘር አጥፊዎቹ መሳሪያ እንዳይሆኑ የማጽናናትና የማቀራረብ ስራ የምትችሉ ሰዎች ሁሉ መስራት የተጎዳውን እንዲክሱ ራሳቸው ንስሐ እንዲገቡ ለፍትህ እንዲቆሙ ላለፈው ይቅርታ እንዲጠይቁ የተጎዱትን መልሰው እንዲያቋቁሙ ማበረታታትና የላኳቸውን ሰዎች ሰይጣናዊነት በደንብ መግለጥ ለህዝብ ነው መዋቅራቱማ ዘር አጥፊ ናቸው ህዝብ ለዚህ መዋቅር መሳሪያ እንዳይሆን ልክ የትግራይ ወጣት አማራና አፋርን ወሮ 800,000 አካባቢ እንዳለቀው ህዋት አታሎት አይምሮውን አጥቦ የራሱ ወገን ላይ ዘምቶ እሱም እንዲሞት እንደተደረገው የመጠፋፋት መሳሪያ እንዳንሆን ህዝቡ ለዘር አጥፊ መዋቅራት ሰውን በቡድን ለሚከፍሉ መዋቅራት እንዳይታዘዝ ደጋግመን ማሳየት የዘር ማጥፋትን ሂደት እየቀነሰው ይሄዳል ስድስተኛ ወይንም ሰባተኛ ቁጥሩት የኢትዮጵያ መንግስት መደበኛ የመከላከያ ሰራዊት በሚገለው ህዝብ ግብር ከሚገልበለው ህዝብ አብራክ የተገኘ አንድን ወገን ኦርቶዶክስን ኢትዮጵያዊነትና ነባርነትን ለማጥፋት እነሱን የሚልክ መንግስት ጸረ ኢትዮጵያ መሆኑን መጨረሻ እነሱም እንደሚጠፉ ከኢትዮጵያ ህዝብ ጋራ ፊት ለፊት ተጋጥመው እንደሚያልቁ አውቀው ከህዝብ ጋራ እንዲቆሙ ደግሞ ደጋግሞ መከላከያውን ማስገንዘብ ድሮንና ጀት ይዘው ህዝብ የሚደበድቡ ሰዎችን ፎቶ ማንሳት ቤተሰቦቻቸው መለየት አዛዦቹ ይታወቃሉ አብራሪዎቹን ስም ዝርዝርና ፎቶ ማዘጋጀት
ወገናቸው ላይ እንደሚጥሉ ቦምቡን ያውቁታል። ወደ ድንበር አልተላኩም፣ ጠላት ላይ አልተላኩም። አገር ውስጥ ነው የተላኩት። እንቢ ማለት ሲገባቸው ወይንም መጥፋት ሲገባቸው ወይንም ቦምቡን ውሃ ውስጥ መጣል ሲገባቸው ወይንም ከስክሰውት መጥፋት ሲገባቸው ህዝብ ላይ በመጣላቸው የወንጀሉና የዘር ማጥፋት አካል መሆናቸውን እንዲያውቁ ስማቸውን፣ ፎቶአቸውን፣ ቤተሰቦቻቸውን ሁሉ ዘርዝሮ ማዘጋጀት። ስሙኝ፣ በፈጠራችሁ ስራ ስሩ። በያዛችሁ ስልክ ባገኛችሁት አጋጣሚ ሁሉ ይሄን መረጃ አደራጁ። አዛዡ ጠቅላይ አዛዡ አብይ ስለሆነ የሱን ፎቶና ንግግር አንፈልግም። ይሄው ሲቹዌሽን ውስጥ ሩም ውስጥ ሆነን ነው የምናዘው ብሎ ነው ትግራይን የፈጀው። ስለዚህ እሱን አንፈልግም፣ እናውቀዋለን። ብርሃኑ ጁላን እናውቀዋለን። ማን መርዳሳ ይልማ መርዳሳን እናውቀዋለን። ከዛ በታች ያሉ ፓይለቶቹን፣ ሰላዮቹን፣ ጠቋሚዎቹን ስም ዝርዝርና ፎቶ አዘጋጁ፣ ላኩ። ቀጥሎ ታጣቂ የተባሉትን ወለጋና የዚህ የሸዋ መንገድ ላይ ሰው ያፈኑ ከተማ ውስጥ ቤት የሚሰሩ 1 ሚሊዮን 2 ሚሊዮን አምጣ ብለው ህንጻ የሚገነቡ አዲስ አበባ ውስጥ ከኦሮሚያ መንግስት ጋር ተባብረው በባንክ ብር እየተቀባበሉ ሌላውን እያደህዩ የሚበለጽጉትን በየሰፈራችሁ ህሊና ያላችሁ ሰዎች ፎቶአቸውን ላኩ። የዛሬ 3 ዓመት ተኩል አካባቢ ወደ ፊቼ 1 ግራውንድ ፕላስ 1 የሚሰራ ሰው አለ። አሮጊት አለች፣ ምንም ገንዘብ የሌላት። እናታችን ከየት አምጥተሽ ነው ይሄን ቤት ምሰሪው ስትባል ልጄ ወደ ትግራይ ሄዷል፣ ህዋት እያሰለጠነችው ነው መሰለኝ፣ ብር ተሰጠዋለች። ከዛ መጥቶ ለካ አፋኝ ሆኗል። እያፈነ ለእናቱ ብር በባንክ ላይ እጻ ስሪልኝ ብሎ ሰሞኑን ጠፋብኝ ብር መላክ አቆመ ብላ አሮጊቷ ትጨነቃለች። ከየት ያመጣልን ሳይሆን ብር ሳይልቅ ቀረ። እንደዚህ ያረጉ መሆናቸውን እኚህን አሮጊት የምታውቁ ሰዎች አሮጊቷን በሰው ደም ቤቱ እንደሚሰራ የልጇን ፎቶ ማንነቱን ላኩ። እንዲህ አይነት ሺዎች ናቸው ሰው የሚያፍኑት። ከተማ ውስጥ ቤት እየሰሩ ነው። የኦሮሚያ መንግስት ነው ይሄን የሚያሰራው። በኢኮኖሚ አንፃር ሱቃችሁ የሚዘጋባችሁ፣ ግብር የሚጨመርባችሁ፣ 2 ቤት አላችሁ በሚል ሰበብ ሱቃችሁን ተቀምጣችሁ ለሌላ እምነትና ለሌላ የፖለቲካ አቋም ላላቸው ወጣቶች የተሰጠባችሁ መረጃውን አዘጋጅታችሁ ላኩ። ሱቃችሁን የወረሰውን ሰው ፎቶ ላኩ። የዘር ማጥፋት አካል ነው። በሌላው ድህነት እሱ ሊከብር ነው የተስማማው። አትፍሩ፣ ላኩ። ራሳችሁን ተጠንቅቃችሁ የፍትህ ቀን ስለሚመጣ መረጃውን ላኩ። የዘር ማጥፋት ሂደት ሁላችንም ስንተባበር ነው የሚቆመው። ዘር አጥፊ ሲጋለጥ ትንሽ ጋብ ይላል። አሁን ስለተደበቀ ነው፣ ህዝቡ ስለተደበቀ ነው። እናውጣው፣ ስሙን እናውጣው። ሌላው በእምነት ቤት በመጅሊስ በሲኖዶስ ውስጥ ገብተው የሃይማኖቱን አስተምሮ ተቃርነው ቀኖና ቀይረው ለነፍሰ ገዳይ የሚሰሩ የሐሰት ጳጳሳት፣ የሐሰት ሰባኪያን፣ የሐሰት መዘምራን ጳጳስ ሆነው እያሉ ንጹህ ዘር እያሉ የክርስቶስን ዝርያ ለማረሳሳት በብሔር ሰው የሾሙ የምናቃቸው ነው። ፎቶአቸውን አንፈልግ እናቃለን፣ እነሱ አትጨነቁ። ግን ማናቃቸው ካሉ ፎቶአቸው፣ ድምጻቸው ያረጉት ነገር ዶክመንት ተደርጎ ይምጣ። ሌላው ምሁራን እያሉ መንፈሳዊ ምሁርነትም እያላቸው ዓለማዊ ምሁርነትም እያላቸው ምሁርነት ራሱ ስልጣን ነው። ዕውቀት ስልጣን ነው። ዕውቀት ኃይል ነው። ያን ኃይል ሰውን ለማዳን ደም መፍሰስ ለማስቆም የህዝብን መለያየት ሰብሮ ለማዋሃድ ያልተጠቀሙ አድርባይ ምሁራን፣ አስመሳይ አርቲስቶች በዘፈን በስዕል ሐውልት በመቅረጽ ጥላቻን የዘሩ ሰዎችን ስም ዝርዝርና ፎቶ እናዘጋጅ። ምሁራኑ መጽሐፍ ስላሳተሙ መደበቅ አይችሉም። እናቃቸዋለን። ግን በአካባቢያችሁ ያለውን አባገዳ ነኝ ብሎ የሰው ሞት ካሄድ የኖረ አስመሳይ የባህል አባት እሱን መዘርዘር፣ ፎቶ ማንሳት፣ ማስቀመጥ፣ የምናቀውን ያህል ወንጀሉን መዘርዘር። ይሄ የዘር ማጥፋት ሂደትን ለማስቆም የምንጠቀምባቸው መሳሪያዎች ናቸው። በተለይ እንዲሞት የተፈቀደበትን ኦርቶዶክስ አባት ነኝ እያለ ሰባኪ ነኝ እያለ መምህር ነኝ እያለ
ዘማሪ ነኝ እያለ ራሱን ሲያስተዋውቅና ብር ሲሰበስብ ኖሮ በእልቂታችን ጊዜ ከሚጨርሱን ሰዎች ጋራ የቆመ ወይ በዝምታ የተደበቀ ወይ ሻማ ያስበራ ወይ ነጭ አልብሶ ያስጨፈረ የገዳዮችን ገጽታ የሚገነባ ቀኖና የሚቀይር ህዝቡ አንድ እንዳይሆን የሚያረሳሳ ስንሞት እንበዛለን ቤተክርስቲያን አጠፋም የእመቤታችን ርስት ነን ገበዙ ጊዮርጊስ ያድነናል ዝም ብለህ ቁጭ ብለህ ፈዘህ እንደ ሽባ ተቀመጥ የሚሉ ሰዎችም በዝርዝር እንወቃቸው ጠላቶቻችን ናቸው እነሱ ጵጵስናቸውም ሰባኪነታቸውም ዘማሪነታቸውም ለሆዳቸው ነው ለህዝባቸው አይደለም ለክርስቶስ አይደለም ለክርስቶስ ቢሆን ኖሮ የሚፈናቀለው የሚሰደደው የሚዋረደው ያማቸው ነበር ያመመው ሰው ነጭ ለብሶ አይጨፍርም ያመመው ሰው ከበሮ አይመታም ያመመው ሰው አይጸነጽልም ያመመው ሰው እልል አይልም ያመመው ሰው የክርስቶስ ሰሞነ ሕማማት አይነት ስሜት ውስጥ በጾም በጸሎት ይኖራል በእኛ ሞት የሚጨፍሩ ሰዎች የጠላቶቻችን አገልጋዮች ናቸው አይ አልገባንም ዘር ማጥፋት መሆኑን እንዳይሉ 30 የህዋት ዘመን 8 የኦነጎሮሙማ ዘመን ተከታታይ እርድ ከበደኖ እስከ ዛላምበሳና እስከ ማይካድራ እያየን ነው ይሄን አይን ጨፍኑ ብሎ የሚያታልለን አባት ዘማሪ አይዟችሁ ይያል የሚያስተኛን ጠላት ስለሆነ በደንብ እንመዝግባቸው የአርሲን ጭፍጨፋን መርምረናል ብለው የካዱ መላከ ሰላም ዳዊት መካድ ልማዱ የሆነ አስመሳዩ ቄስ ታጋይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ግንኙነት እነዚህ ሁሉ የገዳይ ተባባሪዎች ናቸው ስለዚህ ህዝብ እንዲያውቃቸው በትክክል ያስፈልጋል ይህ መንግስት የዘር ማጥፋት እቅድ ይዞ እንደሚሰራ ባለፈው ቪዲዮ በደንብ አሳይቻለሁ አልመለስበት አሁን እማረገው ምንድነው የሚሻለው የሚለውን አሁን በጀመርኩበት እሄድበታለሁ እናንተ ይሄንን እንዳጨረስኩ ውይይቱ ላይ እንዴት እናስቁም የሚለው ላይ ትጨምሩበታላችሁ ታጠናክሩታላችሁ አዲስ ነገር ትጨምራላችሁ እርስ በርሱ የሚፋጀው ሰው እየተላከ ጎረቤቱን የሚገለው ሰው ያን እንዳያደርግ በኦሮምኛና በትግርኛ የምትናገሩ ሰዎች ይሄንን ተርጉማችሁ ጨምራችሁ አሻሽላችሁ አጥቃንታችሁ ሰው እንዳይጠፋፋ ለአጥፊው መንግስት መሳሪያ እንዳይሆን አስተምሩ ቋንቋ የሚጠቅመው ለዚህ ጊዜ ነው ጀዋር መሐመድ ተከበብኩ ስላለ 86 ኦርቶዶክስ አርዳችሁ ያደራችሁ ቄሮች ራሳችሁ መርምሩ ምን ያህል የአንድ ግለሰብ ዕቃ እንደሆናችሁ ራሳችሁን አይታችሁ ወደ ሰውነት ተመለሱ ሰው ስለጠላችሁ ስለገደላችሁ መሬት አይሰፋችሁም ሰው ዘላለም አይገደልም ራሱ መከላከል የጀመረ ጊዜ ለዛ ደም ዋጋ ተከፍላላችሁ ደም በደም እንዳይመለስ ከፈለጋችሁ ካሁኑ እስካሁን የበደላችሁን ለመካስ ሞክሩ ለኦነጋዊ የዘር ማጥፋት አስተሳሰብ አትደግፉ ለህዋታዊ የዘር ማጥፋት አስተሳሰብ አትደግፉ ለብልጽግና ወንጌል ቅዠት ተታላችሁ ወደ ከናን ወደ ከፍታ ይሄርን ነው በሚል የአብይ ስብከት ተታላችሁ ጎረቤታችሁን አትግደሉ አትጨፍጭፉ እንዲህ ይያልን በስፋት ለማስተማር እንዲመቸን በውይይታችን ሴሽን ትገቡና በደንብ ሐሳብ ተሰጡናላችሁ ስለዚህ ግንዛቤ ስንፈጥር ማድረግ ያለብን ዘር ማጥፋት ማለት የሰው ቁጥር ማለት አይደለም ዘር ማጥፋት ማለት የዛን ኢላማ የተደረገ ሰው ሃይማኖት ባህል ርስት ኢኮኖሚ አኗኗር ለዘመናት የገነባው ማህበራዊ መዋቅሩ ሁሉ እንዲፈርስ ማድረግ ማለት ነው ነገሩ የሞተ ሰው ብዛትና ማነስ አይደለም ሰውን ከሰውነት ዝቅ የሚያረግ ፖለቲካ ዘር አጥፊ ነው ከያንዳንዱ ከሚገደል ግለሰብ ጀርባ ቤተሰብ አለ ከያንዳንዱ ቤተሰብ ጀርባ የሚፈርስ ማህበረሰብ አለ የሚፈርስ ታሪክ አለ የሚፈርስ ሃይማኖት አለ የሚፈርስ ማህበራዊ መስተጋብር አለ ስለዚህ
በመዋቅር በማጠልሸት በትርክት የሚደረግ እና እሱን ተከትሎ የሚደረግ ማንኛውም ማፈናቀልና ግድያ የዘር ማጥፋት ሂደት ነው። ይሄ በዓለም ጥናት የተረጋገጠ ነው። የፈለጋችሁት ሪፈረንስ ፈልጉና ዲስፕሩቭ አድርጉት። ሌላው የዘር ማጥፋትን ማስቆም የሚቻለው የጋራ ግንዛቤ ላይ ሲደረስ ነው። የምን ግንዛቤ? የዘር ማጥፋት እንዴት ይጀመራል? ከታሪክና ትርክት ጋር እንዴት ይገናኛል? ሂደቱ እንዴት ይሰወራል? በግጭት እንዴት ይሳበባል? ፍትህ እንዴት ይነፈጋል? መንግስት ሌላ አጀንዳ እየደረበ እንዴት ያታልላል? የሚሉትን ሁሉ ሰው ማወቅ አለበት። ለይቶ ግብር መጨመር ራሱ የዘር ማጥፋት ምልክት ነው። ከተማና ለማለን እያሉ ከቤተ ክርስቲያን ዙሪያ ቤት እያፈረሱ ማራቅ ራሱ አንድ የዘር ማጥፋት ዝግጅት ነው። ልብ በሉ፣ ሂደትም ነው፣ ዝግጅት ብቻ ሳይሆን አፈጻጸምም ነው። እንዲህ አይነት ግንዛቤ ማስያዝ ህዝቡን ዘር ማጥፋትን ለማስቆም ያመቻል። በኢትዮጵያ ትክክለኛው ግንዛቤ ዕውቀት መባል ያለበት ለ38 ዓመት ህወሓትና ኦነግ ሳይታክቱ ከአሶሳ ጀምሮ በደኖ ከበደኖ እስከ ማይካድራ እስከ ዛሬው አርሲ ጭፍጨፋ ያካሄዱት በእቅድ ነው። ጅጅጋ ለዚህ ነው 7 ቡድን አቋቁሞ ነው ጭፍጨፋ ጅጅጋ ጎዴ ቀብሪ ዳህር የፈጸሙት። መጀመሪያ ለዩ። ከካህናቱ የትኛው ነው አማራ የሚለውን ከአዲስ አበባ ቤተ ክህነት ውስጥ ከመሸጉ የህወሓት ሰራተኞች በስም ዝርዝር ተላከላቸው ጅጅጋ ላሉት ጀነራሎች። እነሱ ለአብዲሌ ነገሩ፣ አብዲሌ ለዩጎ ነገረ፣ ዩጎ በ7 ተደራጀ። እነዛን ቤቶች ምልክት የሚቀባ፣ እነዛን ቤቶች ገዳይ ወስዶ የሚጠቁም፣ እነዛ ቤት ውስጥ የተገኙ ሰዎችን የሚገድል፣ ሬሳውን አንስቶ የሚጭን፣ ደሙን የሚያጥብ፣ ወደፊት ታሪክ እንዳይገኝ ሬሳ የሚያቃጥል፣ ይሄ በሶማሌ ክልል ምክር ቤት በግልጽ በምክር ቤት ውይይት በህወሓት ጀነራሎች መሪነት ታውጆ የተደረገ እርድ ነው። አንድ አማራ ኦርቶዶክስ ይህ ራሱ ይነግረናል። ከዛ ቀጥሎ ግን እርዱን ከፈጸሙ በኋላ ማንም አልተከሰሰም። አብዲ ኢሌ እንደ ጭዳ ፍየል እጅ መታጠቢያ ሆነ። ለአብይ አህመድ ማዘናጊያ ነፃ አውጪ መሳይነት እጅ ደሙን ከጁ ታጠበበት አብዲ ኢሌ ላይ። አብዲ ኢሌ አይደለም ደም ያፈሰሰው፣ አብዲ ኢሌ ላኩት ከበውት ህወሓቶች። አብይ ይህን ያውቃል። ስለዚህ እንዲህ አይነት ግንዛቤዎች መፍጠር ያስፈልጋል። 800,000 ኦሮምኛ ተናጋሪዎችን ከጅጅጋ አፍልሰው ክርስቲያን ዲስፕሌስ እናረጋለን ብለው የዋሃብያ ኮሚቴ አቋቁመው ሸዋ ያሰፈሩ፣ ሸዋን ደግሞ ክርስቲያኑን እንዲያጠቃ መሬቱን እንዲቀማ ያደረጉ፣ ሲዳማን ለማስጨነቅ ሲዳማ ድንበር ላይ ጽንፈኛ አድርገው አዘጋጅተው ወጣቶችን ያሰፈሩ፣ ይህ የዘር ማጥፋት የነለማ መገርሳ የነ አብይ ፕሮጀክት መሆኑን ንቃት መፍጠር። ንቃቱ ለምን ይጠቅማል? ህዝቡ መሳሪያ እንዳይሆን ነው። እምቢ እንዲል፣ በሰፈረበት ህዝብ ጋር እንዳይጣላ፣ የአጥፊዎች መሳሪያ ሆኖ ወደ መጠፋፋት እንዳይሻገር፣ ፍቅርና መዋሃድ እንጂ መጣላት ለሀገር እንደማይጠቅም፣ ለኢኮኖሚም እንደማይጠቅም፣ ለሀገር ጥንካሬና የውጭ ጠላት ለመከፋፈልም እንደማይጠቅም ግንዛቤ መፍጠር። ጊዜያዊ ጥቅም ነው መሬት የትንሽ ቤት መስራት ምናምን። ዘለቄታዊ ለትውልድ የሚተላለፍ አንድነትን ሰፊ ነው ሀገራችን። 75% ገና አልታረሰም። አንስገብገብ። አንድ ከሆነ ሁሉም ይበቃል። ስግብግብነት ያጠፋፋል እንጂ አያለማም። የብልጽግና ወንጌል ቅዠት እንዳያታልላችሁ ብሎ ግንዛቤ መፍጠር ነው አንዱ የዘር ማጥፋትን ለመከላከል።